ነገሮች ከሚታሰበው በላይ በአስደንጋጭ መልኩ እየተጓዙ ነው። የኢራን አሜሪካ ጦርነት ማገርሸቱ አይቀሬ ሆኗል። ትራምፕ በዛሬው ዕለት ከሰዓታት በኋላ የሚጠናቀቀውን ተኩስ አቁም የማራዘም ፍላጎት እንደሌላቸውና ኢራንን ለመደብደብ ጦራቸው መዘጋጀቱን ይፋ አድርገዋል። በዚህ መሃል እስራኤል በደቡብ ሊባኖስ አሰቃቂ አየር ድብደባ መፈጸሟን ፕሬስ ቲቪ ዘግቧል። እንመለስበታለን። የዶናልድ ትራምፕ መንግስት ተወካይ የአማራ ክልል ተከስተዋል። ስለ ፋኖ ኃይሎች እንቅስቃሴም ተወያይተዋል። የክልሉ ጦርነት 3ኛ ዓመቱን በደፈነበት በዚህን ወቅት የአሜሪካ አምባሳደር የባህር ዳር ጉዞ ትኩረት ስቧል። አምባሳደሩ ክልሉን በረገጡበት በዛሬው ዕለት በተለያዩ የክልሉ አካባቢዎች ጠንካራ ውጊያዎች ቀጥለዋል። በዝርዝር እናስደምጣቸዋለን። ሰሜን ኮሪያና ሩሲያ ተጣመሩ። ዓለም የፈራው አስደንጋጭ ወታደራዊ ጥምረት ተፈጥሯል። ምዕራባውያን ረደዋል። የፑቲን ከፍተኛ ሚኒስትር ባልተጠበቀ መንገድ ሰሜን ኮሪያ ገብተው ወታደራዊ ስምምነት ተፈራርመዋል። እናስደምጣቸዋለን። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደው አዋጅ ጸደቀ። የአዋጁ መጽደቅ ከፍተኛ ተቃውሞ ገጥሞታል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ነገሮች ከሚታሰቡ በላይ በአስደንጋጭ መልኩ እየተጓዙ ነው። የኢራን አሜሪካ ጦርነት ማገርሸቱ አይቀሬ ሆኗል። ትራምፕ በዛሬው ዕለት ከሰዓታት በኋላ የሚጠናቀቀውን ተኩስ አቁም የማራዘም ፍላጎት እንደሌላቸውና ኢራንን ለመደብደብ ጦራቸው መዘጋጀቱን ይፋ አድርገዋል። በዚህ መሃል እስራኤል በደቡብ ሊባኖስ አሰቃቂ የአየር ድብደባ መፈጸሟን ፕሬስ ቲቪ ዘግቧል። በአሜሪካና በኢራን መካከል ዛሬ በፓኪስታን ሊካሄድ የታቀደው ሁለተኛ ዙር የሰላም ድርድር ካን ጉዞ ዙሪያ በሚቃረኑ መረጃዎች ሳቢያ አጣብቂኝ ውስጥ ወድቋል። አልጀዚራና መሰል የዜና ምንጮች የሁለቱ ሀገራት ልዑካን ኢስላማባድ መግባታቸውን ቢዘግቡም የኢራን መንግስት ሚዲያዎች ግን እስካሁን ከቴህራን የተነሳ ቡድን አለመኖሩን በመግለጽ መረጃውን አስተባብለዋል። ፕሬዚዳንት ዶናልድ ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ ወደ ስፍራው ማምራታቸውን ቢናገሩም ነጩ ቤተ መንግስት ግን አሁንም ከኢራን በኩል አረንጓዴ መብራት እየተጠባበቀ መሆኑ ተጠቁሟል። የኢራን ልዑካን ቡድን ጉዞ የዘገየው የኢስላማዊ አብዮታዊ ዘብ አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን እገዳ ሳታነሳ ድርድር መጀመር የለበትም በሚል በፈጠረው የውስጥ ፖለቲካ ጫና መሆኑን ዘገባዎች አመልክተዋል። ይህ መወላወል የሁለቱ ሀገራት የዲፕሎማሲ ሂደት ምን ያህል ስስና በጥርጣሬ የተሞላ መሆኑን ማሳያ ተደርጎ ተወስዷል። ትራምፕ በበኩላቸው ከሲኤንቢሲ ጋር በነበራቸው ቆይታ እንደገለጹት ከኢራን ጋር ለተደረገው የተኩስ አቁም ስምምነት የተሰጠው ጊዜ እያበቃ መሆኑንና ስምምነቱን የማራዘም ፍላጎት እንደሌላቸው በግልጽ ተናግረዋል። የተኩስ አቁሙ ስምምነቱ ሊያበቃ ጥቂት ጊዜያት ብቻ ቀርተዋል። ትራምፕ በጉዳዩ ላይ ተጠይቀው ያንን ማድረግ አልፈልግም ሲሉ አቋማቸውን አሳውቀዋል። የቦምብ ድብደባ እንደሚኖር እጠብቃለሁ፣ ምክንያቱም ጥሩ ባህሪ ነው ሲሉ ተናግረዋል። ስምምነት ላይ ለመድረስ ብዙ ጊዜ እንደሌለ የጠቀሱት ፕሬዝዳንቱ ኢራኖች ከአሜሪካ ጋር የሚስማሙ ከሆነ እጅግ ጥሩ ስፍራ ላይ ያርፋሉ ብለዋል። ፕሬዝዳንቱ ስምምነቱን የመቀጠል ወይም የማራዘም ፍላጎት የላቸውም። ይህ ውሳኔ በመካከለኛው ምስራቅ ያለውን ፖለቲካዊ ውጥረት ዳግም ሊያባብሰው እንደሚችል ተገምቷል። አሜሪካና ኢራን ለ2 ሳምንታት የደረሱት የተኩስ አቁም ሊጠናቀቅ በተቃረበበት በአሁኑ ጊዜ ሁለቱ ሀገራት ተኩስ አቁሙን በመጣስ እየተካሰሱ ነው። አሜሪካ ኃይሎች የኢራንን መርከብ ከተቆጣጠሩ በኋላ ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁሙን ለበርካታ ጊዜያት እየጣሰች ነው ሲሉ፣ ኢራን በበኩሏ አሜሪካ የባህር ላይ ውንብድና እየፈጸመች ነው ብላለች። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የምትፈጽመውን ጥቃት ያስቆመውን የተኩስ አቁም ኢራን በተደጋጋሚ ጥሳለች ሲሉ ከሰዋል። ነገር ግን ትራምፕ ለዚህ ክሳቸው ምንም አይነት ማብራሪያም ሆነ ማጠናከሪያ አልሰጡም። ኢራንም በበኩሏ አሜሪካ የተደረሰውን የ2 ሳምንት የተኩስ አቁም በተደጋጋሚ ጥሳለች ስትል በመክሰስ ላይ ትገኛለች። በሆርሙዝ ወሽመጥ በሚንቀሳቀሱ መርከቦች ላይ እቀባን ሲጥሉና ሲያነሱ የቆዩት ሁለቱ ሀገራት በአካባቢው ያላቸውን የበላይነት ለማሳየት እየጣሩ ነው። የአሜሪካ ባህር ኃይል በሆርሙዝ ላይ የተጣለውን እገዳ የጣሰ ነው ባሉት የኢራን መርከቦች ላይ መተኮሳቸውን ተከትሎ የኢራን ጦር ኃይል ለአሜሪካ ወታደሩ የባህር ኃይል ላይ ውንብድናን ላሳየው ጥቃት አጸፋ እንደሚሰጥ ዝቷል።
የዶናልድ ትራምፕ መንግስት ተወካይ አማራ ክልል ተከስተዋል። ስለ ፋኖ ኃይሎች እንቅስቃሴም ተወያይተዋል። የክልሉ ጦርነት 3ኛ ዓመቱን በደፈነበት በዚህን ወቅት የአሜሪካ አምባሳደር ባህር ዳር ጉዞ ትኩረት ስቧል። አምባሳደሩ ክልሉን በረገጡበት በዛሬው ዕለት በተለያዩ የክልሉ አካባቢዎች ጠንካራ ውጊያዎች ቀጥለዋል። በመንግስትና በፋኖ ኃይሎች መካከል ድርድር ለማስጀመር ከ3 ዓመት በፊት ጥረት የጀመሩት የአሜሪካ አምባሳደር ከናረጋ ከበደ ጋር ለመምከር ባህር ዳር ተገኝተዋል። ወደ ባህር ዳር ያቀኑት የፋኖ ኃይሎች ለድርድር ራሳቸውን እንዲያዘጋጁ በተደጋጋሚ ያሳሰቡት በአዲስ አበባ የአሜሪካ አምባሳደር ኤርቪን ማሲንጋ ናቸው። አምባሳደሩ ወደ ባህር ዳር ያቀኑት ጦርነቱ ከተጀመረ 3ኛ ዓመቱን ባስቆጠረበት አጋጣሚ ሲሆን በሰላምና ጸጥታ ጉዳዮች ላይ ከክልሉ ባለስልጣናት ጋር እንደሚወያዩ ታውቋል። አምባሳደሩ ዛሬ ረፋድ ባህር ዳር መግባታቸው የተረጋገጠ ሲሆን የክልሉ ፕሬዝዳንት አረጋ ከበደን ጨምሮ ከከፍተኛ ባለስልጣናት ጋር በሚያደርጉት ውይይት የክልሉን ጦርነት ጉዳይ ዋና አጀንዳ እንደሚሆን ይጠበቃል። አምባሳደሩን ጉዞ አስመልክቶ ኤምባሲው ለሚዲያዎች በውስጥ ባሰራጨው መረጃ ማሲንጋ ከክልሉ ባለስልጣናት ጋር በሚኖራቸው ውይይት ሰፊ ጉዳዮችን እንደሚዳስሱ አስታውቋል። በተለይም አሜሪካ ቅድሚያ በምትሰጣቸውና በምትደግፋቸው ሰላምና መረጋጋት፣ የአስተዳደር፣ ጤናና ትምህርት ጉዳዮች ትኩረት እንደሚያገኙ ተጠቁሟል። አምባሳደሩ የባህር ዳር ጉዞ አሜሪካ በአማራ ክልል መረጋጋትና ዘላቂ ልማት ላይ ያላትን ቁርጠኝነት የሚያረጋግጥ መሆኑን ለሚዲያዎች የተላከው መረጃ ያመላክታል። አሜሪካ ለአማራ ክልሉ ጦርነትና እስከ ጅምላ ግድያ እያስከተለ ላለው መጠነ ሰፊ የሰብአዊ መብት ጥሰት ትኩረት አልሰጠችም በሚል ክስ ይቀርብባት ቆይቷል። በክልሉ ለዓመታት ከዘለቀው ዘርፈ ብዙ ቀውስ አንጻር በቂ ትኩረት አልሰጠችውም በሚል የምትከሰሰው አሜሪካ አልፎ አልፎም ቢሆን ጦርነቱ እንዲቆም ጥሪ ስታደርግ ነበር። በተለይም በሰላማዊ ሰዎች ላይ የሚፈጸሙ ግድያዎች፣ እስርና ወከባዎችን እንዲሁም በጦርነቱ የጤናና ትምህርት ተቋማት መውደማቸውና አገልግሎት ማቆማቸውን በተደጋጋሚ ተቃውማለች። ኤርቪን ማሲንጋ ከ3 ዓመት በፊት በፈረንጆቹ 2023 ወደ ባህር ዳር አቅንተው እንደነበር ኤምባሲው ለሚዲያዎች ባሰራጨው መረጃ አስታውሷል። የአሁኑ የአምባሳደሩ የባህር ዳር ጉዞ ተባብሶ የቀጠለውን የመንግስትና የፋኖ ኃይሎችን ጦርነት ወደ ድርድር ለማምጣት የሚያደርጉት ጥረት አካል ሊሆን እንደሚችል ተጠቁሟል። አሜሪካ 3ኛ ዓመቱን ሊደፍን የተቃረበውን ጦርነት ለማስቆም ሙከራዎች እያደረገች መሆኑ በተደጋጋሚ ቢገለጽም እስካሁን ተጨባጭ ውጤት አልመጣም። አሜሪካ ጦርነቱን ለማስቆም የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናቷ ወደ አዲስ አበባ በተደጋጋሚ በመላክ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር መወያየታቸው ይታወሳል። መንግስት ጦርነቱን በሰላም ለመፍታት እንቅፋት ሆኖብኛል በሚል ለአሜሪካ ባለስልጣናት የሚያቀርበው ምክንያት የፋኖ የተበታተነ አደረጃጀት ለድርድር አይመችም የሚል ነበር። ይህ ምክንያት በጀነራሎች ጭምር በአደባባይ የተገለጸ ሲሆን እንደ አሜሪካ ያሉ ሀገራት ወደ አደራዳሪነት ገፍተው እንዳይገቡ እንቅፋት መሆኑ ይገለጻል። አምባሳደር ኤርቪን ማሲንጋ ወደ ባህር ዳር የተጓዙት የፋኖ ኃይሎች አንድ ወጥ ድርጅት መፍጠራቸውን ካሳወቁ በኋላ ለመጀመሪያ ጊዜ ነው። ወጥ አደረጃጀት መፍጠር ተስኗቸው 3 ዓመት ገደማ በተበታተነ አደረጃጀት ሲዋጉ የቆዩት የፋኖ ኃይሎች በቅርቡ የአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰኘ የጋራ ድርጅት መፍጠራቸውን መግለጻቸው ይታወሳል። በዘመነ ካሴ የሚመራው አዲሱ የፋኖ ድርጅት አፋብን ከአሜሪካ ባለስልጣናት ጋር መደበኛ ግንኙነት መጀመሩን የሚያመላክቱ መረጃዎች እየወጡ ነው። በቅርቡ ከአሜሪካ ወደ ኢትዮጵያ በተባረረ አንድ ግለሰብ ጋር ተያይዞ ስማቸው ይፋዊ ካልሆነ አሸባሪነት ጋር ተያይዞ መነሳቱን ተከትሎ ክሱን ለማረም ግንኙነት እንደጀመሩ አመራሮቹ ያሰራጯቸው መረጃዎች ያመላክታሉ። የሩሲያ የሀገር ውስጥ ጉዳይ ሚኒስትር በፒዮንግያንግ ድንገተኛ ጉብኝት እያደረጉ ነው። የሩሲያ የሀገር ውስጥ ጉዳይ ሚኒስትር ቭላዲሚር ኮሎኮል ትሴቭ በሰሜን ኮሪያ ይፋዊ የሥራ ጉብኝት ለማድረግ ፒዮንግያንግ ገብተዋል። ይህ ጉብኝት በሞስኮና በፒዮንግያንግ መካከል ያለውን ወታደራዊና ስትራቴጂካዊ ግንኙነት እጅግ በጠነከረበትና በምዕራባውያን ዘንድ ከፍተኛ ስጋት በፈጠረበት ወቅት የተደረገ በመሆኑ ልዩ ትኩረት ተሰጥቶታል። ሚኒስትሩ በሰሜን ኮሪያ ቆይታቸው ከሀገሪቱ ከፍተኛ የደህንነትና የፖሊስ ባለስልጣናት ጋር በሚኖራቸው ውይይት በሁለቱ ሀገራት መካከል ያለውን የሕግ ማስከበርና የደህንነት ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። በተለይም በድንበር ቁጥጥር፣ በሳይበር ደህንነትና በጋራ ስጋቶች ዙሪያ ሰፊ ውይይት እንደሚያደርጉ ምንጮች ጠቁመዋል። የጉብኝት በሩሲያና በዩክሬን ጦርነት እንዲሁም በኮሪያ ባህረ ሰላጤ ባለው ውጥረት ምክንያት ሁለቱ ሀገራት ያላቸውን አጋርነት ይበልጥ ለማሳየት የታለመ እንደሆነ ተመላክቷል።
ብለዋል። ሩሲያና ሰሜን ኮሪያ በቅርብ ጊዜያት በወታደራዊ ቴክኖሎጂና በደህንነት ዘርፍ ያላቸውን ግንኙነት በከፍተኛ ደረጃ እያሳደጉ መምጣታቸው ይታወቃል። ጉብኝቱ በምዕራባውያን ዘንድ የአምባገነኖች ጥምረት እየጠነከረ ነው የሚል ከፍተኛ ስጋት የፈጠረ ሲሆን በቀጣዮቹ ቀናት ከሚኒስትሩ ጉብኝት በኋላ የሚወጡ መግለጫዎች የሁለቱን ሀገራት የቀጣይ አቅጣጫ ይበልጥ ግልጽ ያደርጋሉ ተብሎ ይጠበቃል። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደውን አዋጅ በሁለት ተቃውሞና በሁለት ድምፅ ታቅቦ በአብላጫ ድምፅ መጽደቁ ታውቋል። ለብሔራዊ መረጃና ደህንነት አገልግሎት ገቢ ይደረጋል የተባለው ይህ ክፍያ በፓርላማ አባላት ጥያቄ ተነስቶበታል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ የአውሮፕላን መንገደኞች ለአቪዬሽን ደህንነት ክፍያ ክፈሉ መባሉ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት አለበት ከሚለው ጽንሰ ሐሳብ ጋር የሚቃረን መሆኑን ተናግረዋል። የሲቪል አቪዬሽን አገልግሎት ክፍያን ሊከፍሉ የሚገባው አየር መንገዶች እንጂ መንገደኞች ሊሆኑ እንደማይገባ የፓርላማ አባሉ አሳስበዋል። የሚሰበሰበው የአገልግሎት ክፍያ ለብሔራዊ ደህንነት ገቢ ይደረጋል መባሉ የሀገሪቱን የገንዘብ ስርዓት አለማወቅ ነው። ለሲቪል አቪዬሽን ባለስልጣናትም ለብሔራዊ ደህንነትም በጀት የሚመድበው ፓርላማው ሆኖ እያለ የመንግስትን የፋይናንስ ስርዓትን የሚጥስ በመሆኑ ይህ አንቀጽ መስተካከል አለበት ሲሉ ዶክተር ደሳለኝ ጫኔ በአዋጁ ላይ የማሻሻያ ሐሳብ አቅርበዋል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት አቶ ደሳለኝ ወዳጆ በበኩላቸው ክፍያ እንዲሰበስቡ በሕግ ስልጣን የተሰጣቸው የገንዘብ ሚኒስቴርና ገቢዎች ሚኒስቴር መሆናቸውን አስታውሰዋል። እነዚህ ተቋማት እያሉ የብሔራዊ መረጃ ደህንነት አገልግሎት ገንዘብ እንዲሰበስብ በአዋጅ ረቂቅ ላይ መጠቀሱን ያነሱት አቶ ደሳለኝ ይህ በምን አግባብ እንደሚፈጸም ማብራሪያ እንዲሰጣቸው ጠይቀዋል። ለጥያቄዎቹ ምላሽ የሰጡት በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር ፈቲህ ማሃዲ የብሔራዊ መረጃና ደህንነት አገልግሎት ከሚሰጣቸው አገልግሎቶች ገንዘብ መሰብሰብ እንደሚችል በሕግ እንደተፈቀደለት አስረድተዋል። መስሪያ ቤቱ ይህ ፍቃድ የሰጠው የብሔራዊ መረጃና ደህንነት አገልግሎትን እንደገና ለማቋቋም በ2014 ዓ.ም የወጣው አዋጅ እንደሆነም ጠቅሰዋል። በኢትዮጵያ የአቪዬሽን ደህንነቶችን ለማስከበር ዘመኑን የሚመጥኑ ቴክኖሎጂዎችን መጠቀም ያስፈልጋል። ይህንን ማድረግ ደግሞ በመንግስት በጀት ብቻ የሚቻል አይደለም ያሉት ዶክተር ፈቲህ ለዚህ ተግባር ሌሎች ሀገራትም ክፍያዎችን እንደሚጠይቁ አስገንዝበዋል። ታንዛኒያ ለአቪዬሽን ደህንነት አገልግሎት የሚውል በአንድ ተሳፋሪ ከ2 እስከ $5 እንደምታስከፍልም በምሳሌነት አንስተዋል።